ሰሞኑ ስለ ቴሌ ሼር አለማውራት አይቻልም። የኢትዮጵያን ስቶክ ማርኬት በደንብ እያነቃቃው ነው ብዬ አስባለሁ። በዛ ላይ እዚህ ጋር እንደምታዩት የተወሰነ ሴሊንግ አክሽን ራሱ አለ ማርኬቱ ላይ እንደምታዩት የተወሰነ ያክል ወርዶ ነበር። ይሄ ማለት እዚህ ማርኬት ላይ ገዢዎችም አሉ፣ ሻጮችም አሉ። ይሄ ማለት ሄልዚ የሆነ ማርኬት ነው ማለት ነው። ሊኩዲቲ በደንብ አለ። ከዛ ይበልጥ ግን በጣም ኢምፖርታንት የሆነው አሁንም ብሮከር መክፈት ቀላል አይደለም። ኢምፐርሰን ሄዳችሁ ቲን ነምበር አስይዛችሁ ምናምን ፕሮሰሱ ረጅም ነው። ኢዝሊ አክሰሰብል በሚሆንበት ሰዓት ግን ከዚህ የበለጠ በደንብ ቮሊዩም የሚኖርበት ማርኬት ይሆናል። አንድ ማወቅ ያለባችሁ ነገር ይሄ ንዋይ የሚባለው አፕም ሆነ ኤስኤክስ ማለት ጀስት ኤክስቼንጅ ናቸው። ለምሳሌ አሜሪካ ላይ የምናውቃቸው እንደ ሲኤምኢ ወይም ደግሞ እንደ ኤንዋይኤምኤክስ ማለት ነው። እናንተ አንድ ስቶክ ስትገዙም ሆነ ስትሸጡ እንግዲህ በእናንተ መካከል አንድ ሌየር ወይም ደግሞ ማዕከለኛ ያስፈልጋል። ደላላ ወይም ደግሞ ብሮከር የሚባል ማለት ነው። እነዚህ ብሮከሮች እንግዲህ አሁን ላይ ልክ ዘ ወልፍ ኦፍ ዎል ስትሪት ላይ እንዳየነው በስልክ ነው እየሰሩ ያሉት። ይሄ ደግሞ ፔፐር ትሬዲንግ ይባላል። አስባችሁታል? ደውላችሁ ይሄንን ግዛልኝ፣ ይሄንን ሽጥልኝ ብላችሁ ባይ ሴል ኦርደር በስልክ ስታደርጉ ማለት ነው። ግን እነዚህ ብሮከሮች ዲጂታል መሆን ሲጀምሩ ኢዚሊ አክሰሰብል ሲሆኑ በስልካችን ማግኘት ስንችል ማለት ነው የቴሌ ሼር ከ1000 ወደ 100,000 ቢገባ እኔ አይገርመኝም። ባይ ዘ ዌይ እንደ ድሮ ሼር ገዝቼ እዚህ አፕ ላይ ሊስት እስኪደረግ ድረስ እጠብቃለሁ ካላችሁ በድሮ መንገድ ሼር መሸጥ ተከልክሏል። እርግጠኝነት ግን የምነግራችሁ ምንድነው በፊት የገዛችሁ ሼር ካላችሁ ሰርተፍኬት ምናምን የተሰጣችሁ እዚህ አፕ ላይ ሲመጣ የትኛውም ባንክ ይሁን የትኛውም ድርጅት ይሁን ቢያንስ በ10 እጥፍ የማደግ ቻንስ አለው። አትሊስት የ500,000 ወይም ደግሞ የ1 ሚሊዮን ወርዝ የሚያደርግ ሼር ካላችሁ 5 ሚሊዮን ወይም ደግሞ 10 ሚሊዮን ይሆንላችኋል ማለት ነው። ባይ ዘ ዌይ የኢትዮጵያ ካፒታል ማርኬት የጀመረው የካምፓኒዎችን ኢኩዊቲ ለመሸጥ ብቻ አይደለም። ቦንዶች አሉ፣ ኢቲኤፎች አሉ፣ በጣም ብዙ ነገር ነው። ብዙ ቪዲዮዎች እንሰራበታለን በዚህ ጉዳይ ላይ። በቀጣይ ቪዲዮዎች በጣም ኢምፖርተንት የሆነ ማርኬቱ እንዴት እንደሚሰራ እንዴት ኦፕሬት እንደሚያደርግ ከላይ ከቶፕ ኦፍ ደ ቼን ጀምሮ እታች እስካሉ ሪቴሎች ድረስ የማርኬቱን ስትራክቸር ለማየት እንሞክራለን። ሲስተሙ እንዴት እንደሚሰራ ቀድማችሁ አወቃችሁ ማለት በጣም ብዙ አድቫንቴጆችን መውሰድ ትችላላችሁ። በቀጣይ ቪዲዮ መለሳለሁ። ፎሎ እያደረጋችሁ